ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁን፣ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር እንድትቆዩ የአክብሮት ግብዣዬን ወደ እናንተ ማቅረብ እወዳለሁ። በዛሬ ፕሮግራማችን ወደ እናንተ ከምናደርሳቸው ፕሮግራሞች መካከል በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እየሰማን ነው። እነሱን መረጃዎች ወደ እናንተ እያደረስን ቆይታን እናደርጋለን። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምሮ ሌሎች የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እንዳስሳለን። እናንተ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁ ከኛ ጋር ልትቆዩ ትችላላችሁ። እኛ ደግሞ ፕሮግራማችንን ወደ እናንተ እያደረስን የምንቆይ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ነው። የአርሰናል መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የሊጉን ዋንጫ ለፍጻሜ ተነሳሽነታችንን ጨምሮልናል ሲል የተናገረው በተለይ የፕሪሚየር ሊጉን ዋንጫ ማሸነፋችን የአውሮፓ ቻምፒየንስ ሊግን ዋንጫንም ለማሸነፍ ትልቅ ተነሳሽነትን ይጨምርልናል ሲል ማርቲን ዙቤሜንዲ ሀሳቡን እየሰጠ ይገኛል። የአርሰናሉ የአማካይ ስፍራ ተጫዋች የሆነው ማርቲን ዙቤሜንዲ ቡድናቸው በሙሉ በራስ መተማመን ወደ ሜዳ እንደሚገባ ጭምር ነው እየተናገረ የሚገኘው። ፕሪሚየር ሊጉን ማሸነፋችን ለቻምፒየንስ ሊጉ የፍጻሜ ጨዋታ ጥሩ እንድንዘጋጅም ተነሳሽነትን ፈጥሮልናል ሲል ነው ስፔናዊው የአማካይ ስፍራ ተጫዋች የሚናገረው። አርሰናል ለዓመታት ዋንጫ ማሸነፍ ተቸግሮ ነበር ያለው ዙቤሜንዲ፣ አሁን ግን መጨረሻም ያንን ታሪክ ሰብረነዋል ሲል ይናገራል። የአሸናፊነት ግምቱ የማንም ቢሆን ሜዳ ላይ ግን ስትገባ ለውጥ አያመጣም ሲል ነው የሚናገረው ዙቤሜንዲ። በጨዋታው በራስ መተማመን መረጋጋትና አለመጨናነቅም አለብን። ያንን ጥንካሬ እናውቃለን፣ እሱን እንጠቀምበታለን ሲል ነው ማርቲን ዙቤሜንዲ እየተናገረ የሚገኘው። የፊታችን ቅዳሜ በርካቶች በጉጉት የሚጠብቁት አንድ የፍጻሜ ጨዋታ ይደረጋል። በፓሪስ ሰን ዠርሜን እና በአርሰናል መካከል የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ እንደሚደረግ ይታወቃል እና ከዚህ ጨዋታ ጋር በተያያዘ ነው በርካታ የአርሰናል ተጫዋቾች ሀሳቦቻቸውን እየሰጡ የሚገኙት። ሰሞኑን ዴክላን ራይስ ይህንን ዋንጫ ለማሸነፍ ሁሉንም ዝግጅቶች እያደረጉ እንዳለ ሲገልጽ እንደነበር እናስታውሳለን። ሌላኛው የአማካይ ስፍራ ተጫዋች የሆነው ዙቤሜንዲ ደግሞ የፕሪሚየር ሊጉን ዋንጫ ማሸነፋችን ለዚህኛው ዋንጫም ተነሳሽነትን ይፈጥርልናል የሚል አይነት ስሜትን ነው የተናገረው። ጥያቄ ቀርቦለት ነበር ለቅዳሜው ጨዋታ ወይም ለቅዳሜው የፍጻሜ ጨዋታ እንዴት ተዘጋጀህ የሚል ጥያቄ ቀርቦለት ነበር። በጋለ ስሜት ውስጥ በራስ መተማመን ሊጉን ማሸነፍ ይህንን ውብ የፍጻሜ ጨዋታ ለመሳተፍና ተጨማሪ ማበረታቻዎችንም ለማግኘት ይረዳናል ብሏል። አርሰናል ቻምፒየንስ ሊግ ባለማሸነፉ ለብዙ ዓመታት ስንሰቃይ ቆይቻለሁ፣ እናም ደግሞ ያንን ደግሞ ያለፈ ታሪክ መቀየር እንችላለን ሲልም ጭምር ነው የተናገረው። በተለይ ባለፉት የውድድር ዓመታት እኔ በዚህ ቡድን አባል ባልሆንም ነገር ግን ይህንን ዋንጫ ደግሞ ሳያሳኩ ሲቀሩ ሲሰቃዩ ተመልክቻለሁና ያንን ነገር ዘንድሮ መስበር ችለናል። ከፓሪስ ሰን ዠርሜን ጋር የምናደርገው ጨዋታ ላይ በማሸነፍ የቻምፒየንስ ሊግ ታሪካችንን እንቀይራለን ሲል ነው ዙቤሜንዲ የሚናገረው። በራስ መተማመን መረጋጋትና ሁኔታውን በተፈጥሮ መቋቋምም ጨዋታን ለማሸነፍ የሚረዱ የራሳችን መሳሪያዎቻችን ናቸው። ከነሱ በተሻለ ልንጠቀምበት እንሞክራለን ሲልም ነው የተናገረው። ከፓሪስ ሰን ዠርሜን በተሻለ እኛ ተረጋግተን ጨዋታውን ለመጠቀም እንሞክራለን ሲልም ጭምር ተናግሯል። የማሸነፍ ዝቅተኛ ግምት ነው የተሰጣችሁ የሚል ጥያቄ እንዲሁ ቀርቦለት ነበር። ወደ ስቴዲየም ውስጥ ሁሉም ሰው ሲገባ ትልቅ ግምት የሚሰጠው፣ ትንሽ ግምት የሚሰጠው፣ ዝቅተኛ ግምት የሚሰጠው ምንም አይነት ለውጥ አያመጣም። ሁለቱም እኩል እድል ይኖራቸዋል ሜዳ ላይ እስከገቡ ድረስ ሲልም ጭምር ነው ማርቲን ዙቤሜንዲ የተናገረው። በርካቶች በተለይ በፓሪስ ሰን ዠርሜን የማጥቃት እንቅስቃሴ ላይ ተመስርተው ይህንን ጨዋታ የማሸነፍ ቅድመ ግምትን ለፓሪስ ሰን ዠርሜን በተወሰነ መልኩ ቢሰጡም ነገር ግን አርሰናልም እንዲሁ ትልቅ እድል ያለው ቡድን እንደሆነ በርካቶች ግምቶቻቸውን እየሰጡ ይገኛሉ። በተለይ ዘንድሮ በመከላከሉ ረገድ በጣም ጠንካራው መዋቅር እንደሆነ ይታወቃል የአርሰናል የመከላከል ስፍራ ተጫዋቾችና ከዛ ውጭ ደግሞ ጎሎችን ማስቆጠር የሚችሉም ደግሞ የአጥቂ ስፍራ ተጫዋቾች እንዳሏቸው ይታወቃልና ቅዳሜ የሚደረገው የፓሪስ ሰን ዠርሜን እና የአርሰናል ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ይሆናል ተብሎ ነው የሚጠበቀው። አርሰናል ያለ ማዕዘን ምት ሊጉን ማሸነፍ በጭራሽ አይችልም ነበር ብለዋል የሆላንድ ብሔራዊ ቡድን አሰልጣኝ የሆኑት ሮናልድ ኪውመን ናቸው። ይህንን ሀሳብ
የሰጡት። እንግሊዝም በዚህ መንገድ የምትጫወት ይመስለኛል ሲሉ ሮናልድ ኪውመን ይናገራሉ። የኔዘርላንድ ብሔራዊ ቡድን አሰልጣኝ የሆኑት ሮናልድ ኪውመን አርሰናል ፕሪምየር ሊጉን ያሸነፈው በማዕዘን ምቶች ነው ሲልም ጭምር ነው የተናገረው። አሰልጣኙ አያይዞም የእንግሊዝ ብሔራዊ ቡድን በዓለም ዋንጫ ላይ አርሰናል ለመጫወት ያቀደውን አይነት እንቅስቃሴ ወይም አርሰናል የተጫወተበትን አይነት እንቅስቃሴ እሱን የሚደግም ይመስለኛል፣ ልክ እንደ አርሰናል ነው የሚጫወተው ሲልም ጭምር ተናግሯል ሮናልድ ኪውመን። አሰልጣኙ ይቀጥሉና አርሰናል ፕሪምየር ሊጉን ያሸነፈው በማዕዘን ምቶች ኳሶች ናቸው ሲልም ነው የተናገረው። ያለ ማዕዘን ምት አርሰናል የፕሪምየር ሊጉን ዋንጫ ወይም ሻምፒዮን መሆን በጭራሽ አይችልም ነበሩ ሲሉ ጭምር ነው የተናገሩት። አክሎም እንግሊዝ የጠራቻቸው ተጫዋቾችን አይታችኋል፣ እንዴት ለመጫወት እንዳሰበች በቀላሉ መገመት ትችላላችሁ ሲልም ነው የተናገረው። እንግሊዝ በዓለም ዋንጫው በቆመ ኳስ ላይ ረጅም የእጅ ውርወራዎች ላይ ታተኩራለች ሲልም ነው የቶማስ ቱሄልን የጨዋታ እቅድም የተናገረው አሰልጣኙ። ሞቃታማ አየር ንብረት ባለበት ይህንን አጨዋወት መጠቀምም ከሌሎች የተሻለ ጉልበትን ይቆጥባል ሲልም ጭምር ነው የተናገረው አሰልጣኝ ሮናልድ ኪውመን። እና የእንግሊዝ ብሔራዊ ቡድን ልክ እንደ አርሰናል በዚህ የዓለም ዋንጫ ላይ ይጠቀመዋል ሲልም ጭምር ነው የተናገረው። ቦርንመዝ ለጁኒየር ክሩፒ ጥያቄዎች እንደሚቀርቡለት ጠንቅቀው ያውቃል። ነገር ግን እሱን የመሸጥ ግዴታ እንደሌለባቸውና እንደማይሸጡትም አጥብቀው ይናገራሉ። በክሩፒ ውል ውስጥም ምንም አይነት የውል ማፍረሻ አንቀጽ የለም። ይህ ማለት ማንኛውም ክለብ እሱን ለመግዛት ቢሞክር እጅግ በጣም ብዙ ክፍያዎችን መክፈል እንዳለበት የሚታወቅ ጉዳይ ነውና አርሰናል በክረምት የተጫዋቾች የዝውውር መስኮት እንግዲህ ዘንድሮ የእንግሊዝ ፕሪምየር ሊግ ሻምፒዮን መሆናቸውን ማረጋገጣቸውን እናስታውሳለንና በሚቀጥለው የውድድር ዓመት ደግሞ ይህንን ሻምፒዮንነታቸውን አስቀጥሎ ለመጠበቅ ከዛ ውጪ በአውሮፓ ትልልቅ ውድድሮች ላይም አሁንም ተፎካካሪ ሆኖ ለመቆየትም አርሰናሎች ይህንን ተጫዋች ለማስፈረም እንቅስቃሴዎችን ያደርጋሉ በዝውውር መስኮቱ ላይ ተብሎ ይታሰባል። በርከት ያሉ ስሞች ከአርሰናል ጋር ይነሳሉ። ነገር ግን የቦርንመዙ ክሩፒ በትልቁ ስሙ ከሚነሱ ተጫዋቾች መካከል አንደኛው እየሆነ መጥቷል። አርሰናል ስለ ማንኛውም የሚሸጥ ተጫዋች ግልጽ አቋም እንዳላቸው ነው የሚነገረው። እነ ጋብሪኤል ሄሱስ፣ ፋቢዮ ቪየራ እና ሌሎችም ተጫዋቾች በዚህ የክረምት የተጫዋቾች የዝውውር መስኮት የሚሸጡበት እድላቸው በጣም እየሰፋ እንደመጣ ነው የሚነገረው። የሽያጭ ስልታቸው በዚህ ክረምት ጠንካራ ይሆናል ተብሎ ይጠበቃል። ከዛ ውጪ ከአውሮፓ ቻምፒየንስ ሊጉ በኋላ በዝርዝር ውስጥም የምንመለከታቸው በርከት ያሉ የሚሸጡ ተጫዋቾች እንደሚኖሩ ጭምር የሚያሳዩ መረጃዎች አሉ። አርቴታ ተጫዋቾቹን ሙሉ በሙሉ በቁም ነገር እያሰለጠነ እንደሆነ አርሰናል ከማክሰኞ ጀምሮም ወደ ልምምድ መመለሱንም የሚያሳዩ ነገሮችን ሰምተናል። ነገሮች እንደተለመደው እየቀጠሉ ነው። እናም ከ10 ቀናት በላይ ለፓሪስ ሰን ዠርሜኑ ጨዋታ ሲዘጋጁ እንደነበር ነው በርካቶች የሚያነሱት። ተጫዋቾቹ በፍጻሜው ጨዋታ ማንን እንደሚገጥሙ ሁሉም እንግዲህ ያውቃል እና ትሁት ሆነዋል። በራስ መተማመናቸውም ከፍ እያለ ነው። ከሰዓት በኋላ ወደ ሃንጋሪ ይጓዛሉ። እናም በቡዳፔስትም በቂ ዝግጅትን ያደርጋሉ ተብሎ ይጠበቃል። ከፓሪስ ሰን ዠርሜን ጋር የሚደረገው ጨዋታ ላይ በጣም ትልቅ ትኩረት ሰጥተው እየሰሩ እንደሚገኝ ነው በአርሰናል በኩልና በአሰልጣኝ ሚኬል አርቴታ በኩል መረጃዎች እየወጡ እንደሚገኝ ዘገባዎች የጠቆሙት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። ለማርከስ ራሽፎርድ ቅርብ ያላቸው ምንጮች እንደሚናገሩት ከሆነ ምንም አይነት ውሳኔ እስካሁን ድረስ እንዳልተላለፈ የሚያሳዩ መረጃዎችን ነው ዘ አትሌቲክ ይፋ ያደረገው። እርግጥ ነው ባርሴሎና አሁን ላይ አንቶኒ ጎርደንን ከኒውካስል ዩናይትድ ለማስፈረም እጅግ በጣም ከጫፍ መድረሱ የሚታወቅ ጉዳይ ነው። ዛሬ ደግሞ በሰማነው መረጃ በኋላ ላይ ከባርሴሎና ጉዳዮች ጋር በስፋት የምናነሳው ቢሆንም ሁሊያን አልቫሬዝንም ለማስፈረም እጅግ በጣም ቅርብ እንደሆነ የሚያሳዩ መረጃዎች እየወጡ ነውና ምናልባት ባርሴሎና የነዚህን ሁለት ተጫዋቾች ዝውውር በቅርብ ያጠናቅቃል ተብሎ ስለሚገመት የማርከስ ራሽፎርድ ቀጣይ ዕጣ ፈንታ ከባርሴሎና ጋር የመለየት እንደሆነ የሚያሳዩ ፍንጮች ናቸው ይፋ እየተደረጉ የሚገኙት። ስለዚህም ማርከስ ራሽፎርድ በአንቶኒ ጎርደን በተለይ ወደ ባርሴሎና መምጣት ተከትሎ የመቆየቱ ነገር እጅግ ውስብስብ ነገር ውስጥ እንደሚገኝ ነው የተነገረው። ስለዚህ በቋሚነት የማስፈረም አማራጩን አሁን ላይ የመጠቀም እድላቸው ጠባብ ይሆናል ተብሎ ይታሰባል። ይህ ተጫዋች ወደ ማንቸስተር ዩናይትድም ይመለሳል ተብሎ ነው የሚታሰበው። ነገር ግን በሚቀጥለው የውድድር ዓመት በዩናይትድ ስብስብ ውስጥ ይቀጥላል ወይ? በርካቶች የሚጠብቁት ጉዳይ አይደለም። ምናልባት ወደ ሌሎች ክለቦች ሊዘዋወር የሚችልበት እድሉ ሰፊ እንደሆነ እየተነገረ ነው። ሌሎች በጣም በርከት ያሉ በእንግሊዝም ከዛ ውጭ በፈረንሳይ ፓሪስ ሰን ዠርሜንም ጭምር የማርከስ ራሽፎርድ ፈላጊ እንደሆነ በተደጋጋሚ ይነገራል። ነገር ግን ተጫዋቹ የሚከፈለው ከፍተኛ ደሞዝ ምናልባት የመቀነስ ፍላጎቶችን የማያሳይ ከሆነ ግን ክለቦች ይህንን ተጫዋች ለማስፈረም አስቸጋሪ ሊያደርግባቸው እንደሚችል የሚያሳዩ ዘገባዎች ናቸው በትልቁ እየወጡ እንደሚገኝ ዘ አትሌቲክ የተባለ የመረጃ ምንጭ ይፋ እያደረገ የሚገኘው። ሌላኛው ቤንጃሚን ሼስኮ የሚናገረው ሀሳብ ነው። እንደ ማንቸስተር ዩናይትድ አጥቂ ጫናን ወደዋለሁ። ሰዎች ግብ እንዲያስቆጥር እንደሚጠብቁት ግልጽ ነው። እዚህ የመጣሁት ለዚያም ስራ ነው። እዚህ የመጣሁት ግብ ለማስቆጠር ከክለቡ ጋርም ዋንጫዎችን ለማሸነፍ ነው። ይህንን ክለብ ደግሞ እጅግ ወደዋለሁ ሲል ቤንጃሚን ሼስኮ ጨምሮ ይናገራል።
ማቲያስ ኩኛ የግራ ክንፍ ሚናውን እየተላመደና ብቃቱን በእጅጉ እየጨመረ እንደመጣ መረጃዎች ያሳያሉ። ቁጥሮቹም የሚናገሩት ያንን ነው። ስለዚህም ፓትሪክ ዶርጉ ከመጣበት ጊዜ አንስቶም በዚያ ቦታ ላይ ጥሩ አስተዋጽኦችን ፓትሪክ ዶርጉም እያበረከተ እንደሚገኝ ጭምር ነው የሚነገረው። ስለዚህም ማቲያስ ኩኛህም እንዲሁ ደግሞ ዶርጉም በዛ ቦታ ላይ ጥሩ እንቅስቃሴዎችን በሚቀጥለው የውድድር ዓመት ያሳያሉ ተብሎ ይታሰባል። ዩናይትድ በዚህ የዝውውር መስኮት በግራ መስመሩ ላይ ትኩረት ቢያደርጉም ከአጥቂ ይልቅ ተመላላሽ ወይም ፉል ባክን እንደሚያስፈርሙ ነው በርካቶች የሚጠብቁት። ዛ አትሌቲክም ያንን መረጃ ነው ይፋ እያደረገ የሚገኘውና ለሉክ ሾው ተተኪ እንዲሁ ተጠባባቂ መሆን የሚችል ተጫዋችም በዛ ቦታ ላይ ማስፈረምን ትኩረታቸው ያደርጋሉ ተብሎ ይታሰባል እንጂ በኩኛና በዶርግ ቦታ ላይ ተጫዋችን የማምጣት እድላቸው ጠባብ ሊሆን እንደሚችል ይፋ ተደርጓል። ቶትንሃም ሆትስፐርስ በካርሎስ ባሌባ ላይ ፍላጎት እያሳዩ እንደሚገኝ ተነግሯል። ይህንን ተጫዋች ለማስፈረም ማንቸስተር ዩናይትድ ባለፉት የዝውውር መስኮቶች እንቅስቃሴዎችን ሲያደርግ እንደነበር የምናስታውሰው ነው። በብራይተንም ሮቤርቶ ዲዘርቢ ያሰለጠነው ስለነበር ዲዘርቢ የዚህ ተጫዋችም አድናቂ እንደሆነ ይነገራል። ብራይተን እስከ 100 ሚሊዮን ፓውንድ አካባቢም ለዚህ ተጫዋች እንደሚጠይቁ ነው የሚጠበቀው። ዋጋው ግን ትንሽ ከፍ ያለ ይመስላል። ምክንያቱም ባለፈው የክረምት የተጫዋቾች የዝውውር መስኮት እንኳን ቢሆን ትልቅ ገንዘቦች ሊወጣበት የሚችል አይነት ተጫዋች እንደሆነ ግምቶች ሲወጡ ነበር። ነገር ግን ዘንድሮ እያሳየ ከሚገኘው አቋም አንጻር ግን ይሄ ዋጋ የተጋነነ ሊሆን እንደሚችል ይገምታሉ። ቶተንሃም እና ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ትልቅ ፉክክርን እንደሚያደርጉ ነው ዘ ኢንዲፔንደንት የተባለው የመረጃ ምንጭ ይፋ ያደረገው። ካርሎስ ቴቬስ ይናገራል። በ2009 በማንቸስተር ዩናይትድ እያለሁኝ የቻምፒየንስ ሊግ ፍጻሜ ጨዋታ በባርሴሎና ከተሸነፈን በኋላ እኔና ቤተሰቤ ወደ አቡዳቢ ይዞ የሚያቀና አውሮፕላን እየጠበቅን ነበር። እዚያ ስንደርስ ቀይ ምንጣፍ ተነጥፎልን ነበር። እውነተኛ የቅንጦት ሕይወት ምግቦችና መጠጦች። ወደ ሆቴሉ ገባን። በማግስቱ ደግሞ የማንቸስተር ሲቲ ባለቤት ወደ ነበረው ወደ ሼሁ ቤትም ሄድን። በአንድ ግዙፍ ግንብም አጠገብ አለፍን። ልክ በዩናይትድ ስቴትስ እና በሜክሲኮ መካከል ያለውን የድንበር ግንብ ይመስል ነበር። ወደ 10 ብሎኮች ያክል ከተጓዝን በኋላም ወደ ቤቱ ደረሰን። የመዋኛ ገንዳ ያለው ሙሉ በሙሉ ከብርጭቆ የተሰራና የተሸፈነ ትልቅ ቪላ ቤት ነበር። ከውጪ አሸዋና በውስጡ ደግሞ የቅንጦት ጀልባ ያለበት ሰው ሰራሽ ሐይቅም ነበረው። ከዚያም ያሰው ወጣም። በጣም ረጅምና ሙሉ በሙሉ የተሸፈነ ልብስም የለበሰ የባህል ልብስም የለበሰ ነበር። በእንግሊዘኛ ሰላምታ ሰጠኝ። ስምምነቱን እዚያው ጋር ቋጨ ነው ይላል። እሱም የክለቡ ባለቤት እስከሆነ ድረስ የቡድኑ ከፍተኛ ተከፋይ ተጫዋች እንደመሆን ቃል ገባልኝ። እያንዳንዱ የቤተሰብ አባል የራሳቸው የሆነ ክለቦች ያሏቸው አለኝ። ባለቤቱ ለእነሱ ክለብ እንድንጫወትም ነበር የፈለገው። ከዚያ ሁሉ በኋላ ከ51 ዓመታት ቆይታ በኋላ ከማንቸስተር ሲቲ ጋርም የሊጉን ዋንጫ ማሸነፍ ቻልኩኝ ሲልም ነው ካርሎስ ቴቬስ ጨምሮ የተናገረው። ሊቨርፑልን የተመለከቱ መረጃዎችን እናነሳ። ሮናልድ ኪዩመን ጀረሚ ፍሪምፖንግ ለዓለም ዋንጫም ያልመረጡበትን ምክንያት ይፋ አድርገዋል። ፍሪምፖንግን ያላካተትኩት በውድድር ዘመኑ ባየሁት ነገር ምክንያት ነው። በርካታ የአካል ብቃት ችግሮች ነበሩበት። በመጋቢት ወር ከኢኳዶር ጋር የተደረገው የወዳጅነት ጨዋታን እናስታውስ። በእረፍት ሰዓት ተቀይሮ ገብቶ ብዙም ሳይቆይ በጉዳት ወጣ። መወሰን ነበረብኝ። እናም በቀይ መስመር ላይ ደግሞ ሌሎች ተጫዋቾች እንዳሉኝ ስላወቅኩኝ ጀረሚ ፍሪምፖንግን ሳልመርጠው ቀርቻለሁ ሲሉ ነው የተናገሩት። የሆላንድ ብሔራዊ ቡድን አሰልጣኝ የሆኑት ሮናልድ ኪዩመን ናቸው ይህን የተናገሩት። እንግዲህ ጀረሚ ፍሪምፖንግ የሊቨርፑሉ ተጫዋችም በዚህኛው የዓለም ዋንጫ በ2026 የዓለም ዋንጫ ከማንመለከታቸው ተጫዋቾች መካከል አንደኛው እንደሆነ ትናንትና የኔዘርላንድ ወይም የሆላንድ ብሔራዊ ቡድን ስብስብ ይፋ ሲደረግ ስሙ እንደሌለበት ተመልክተን ነበር። አሊሰን ቤከር በሚቀጥለው የውድድር ዘመን ሊቨርፑል ለመቆየት በመወሰኑ ጆርጂ መማርዳሽቪሊ ክለቡን ለቆ መሄድ እንደሚፈልግ ወኪሎቹም እሱን ለኢንተር ሚላን እንዳቀረቡት ጭምር የሚያሳዩ መረጃዎች እየወጡ ይገኛሉ። እንግዲህ ይህ ተጫዋች ከቫሌንሲያ ሲመጣ ጆርጂያዊው ይህ ተጫዋች ከጆርጅ መማርዳሽቪሊ ማለት ነው በቋሚነት የአሊሰን ቤከርን ቦታ ይተካል ተብሎ ተጠብቆ ነበር። ዘንድሮ በተለይ አሊሰን ቤከር ባልነበረባቸው ጨዋታዎች ላይ በአንዳንድ ጨዋታዎች ላይ እንግዲህ ሲሰለፍ ተመልክተነዋል። ነገር ግን አሊሰን ቤከርን ማስቀመጥ አልቻለም። በዚህ መሰረትም በክረምቱ ምናልባት አሊሰን ቤከር ወደ ዩቬንቱስ ሊያመራ ይችላል የሚሉ ግምቶች ሲወጡ የነበረ ቢሆንም አሁን ላይ ግን በሊቨርፑል ሊቆይ የሚችልበት እድል እየሰፋ መምጣቱ ጆርጂ መማርዳሽቪሊን ክለቡን ለቆ ሊወጣ እንዲችል እያደረገው እንደሚገኝ ነው መረጃዎች የወጡት። ምንም እንኳን ሊቨርፑል በውሰት እንዲሄድ ብቻ የሚፈቅድለት ቢሆንም ግብ ጠባቂው ግን በዚህ መስማማት አይፈልግም። እናም ከአንፊልድ በቋሚ ዝውውር ለመሄድ ፍቃደኛ ነው። በዚህ የውድድር ዘመን የተያዘበት መንገድም ደስ እንዳላሰኘው ጭምር ነው የተገለጸውና ስለዚህም ጆርጂ መማርዳሽቪሊ ከሊቨርፑል ጋር ሊለያይ የሚችልበት እድል ሰፋ ያለ እንደመጣ ነው እየተነገረ የሚገኘው።
የባርሴሎናን ጉዳይ እናንሳ። ባርሴሎና የዝውውር ጥያቄ ሊያቀርብ ነው። የካታላኑ ክለብ ባርሴሎና ሁሊያን አልቫሬዝን ለማስፈረም ይፋዊ የዝውውር ጥያቄ ለማቅረብም እያዘጋጁ መሆኑ ነው ይፋ የተደረገው። ባርሴሎና የሁሊያን አልቫሬዝን ዝውውር ከዓለም ዋንጫ ውድድር በፊትም ለማጠናቀቅ እንዳቀዱ ነው የተነገረው። አርጀንቲናዊው ተጫዋች ሁሊያን አልቫሬዝ በበኩሉ እንግዲህ አትሌቲኮ ማድሪድን መልቀቅ እንደሚፈልግ ነው ያስታወቀው። የባርሴሎና ስፖርቲንግ ዳይሬክተር ዴኮ በዚህ ሳምንትም ከተጫዋቹ ወኪል ጋርም ንግግር ወይም መምከር እንደጀመሩ ጭምር ይፋ ተደርጓል። ባርሴሎና ለማቅረብ ባዘጋጀው የዝውውር ጥያቄዎች ላይም ተጫዋቹን እንደማይካተት ነው ፋብሪዚዮ ሮማኖ ያረጋገጠው። ባርሴሎና አንቶኒ ጎርደንን ለማስፈረም ሙሉ ስምምነት ላይ መድረሱ ይታወሳል። አሁን ደግሞ ሁሊያን አልቫሬዝንም ለማስፈረም ከጫፍ እየደረሱ እንደሚገኙ ነው የተነገረው። ሁሊያን አልቫሬዝ ወኪሎች ጋርም እንዲሁ ስብሰባዎች ተደርገዋል። አትሌቲኮ ማድሪድ ተጫዋቹ በክለቡ ደስተኛ እንደሆነ ቢነገርም እድሉ ከተገኘ ግን ወደ ባርሴሎና ለመዘዋወር ቅድሚያ እንደሚሰጥ ነው የተገለጸው። ዴኮ በሚቀጥሉት ጥቂት ቀናት ውስጥም ስምምነቱን ማጠናቀቅ ይፈልጋል። ባርሴሎናም ሆነ አትሌቲኮ ማድሪድም ለረጅም ጊዜ የሚቆይ የዝውውር ወሬንም እና ደግሞ ማንዛዛትም ለማስወገድም ጭምር እየጣሩ እንደሚገኝ ነው ሙንዶ ዲፖርቲቮ የተናገረው። ባርሴሎና አሁን ላይ ለሁሊያን አልቫሬዝ የመጀመሪያውን ኦፊሻላዊ የዝውውር ጥያቄ እያዘጋጀ ሲሆን በቅርቡ ደግሞ ጥያቄውን ያከብራል ተብሎ ይታሰባል። ተጫዋቹ አትሌቲኮ ማድሪድን ለመልቀቅ ያለውን ፍላጎትም እንዳሳወቀ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ባርሴሎና በሚቀጥሉት ጥቂት ሰዓታት ውስጥም ሁሊያን አልቫሬዝን እንዲሁ መደበኛ ጥያቄዎችን ለመላክም እያሰቡ ነው። ከትናንትናው ስብሰባ በኋላ ከተጫዋቹ ጋርም የግል ውሎች ላይ መስማማታቸው ይነገራል። በትናንትናው ስብሰባ ወቅትም አትሌቲኮ ማድሪድ ከሌሎች ዋና የአውሮፓ ክለቦች ጫና ቢያሳድሩበትም አሁን ላይ ግን የአልቫሬዝን ፍላጎት የባርሳን ማሊያ መልበስን መሆኑን ተረድተዋልና ወደዛ ሊልኩት ዝግጁ እንደሆኑ እየተነገረ ነው። በባርሴሎና ውስጥም ይህ ደግሞ አሁን ላይ እየተከሰተ እንዳለ ያምናሉ። ሃንስ ፍሊክ ከተጫዋቹ ጋር ብዙ ጊዜ እንደተነጋገረ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ሲቲን የተመለከተ መረጃን እናንሳ። ማንቸስተር ሲቲ በተፈጥሯዊ የቀይ መስመር ተከላካይ ፔድሮ ፖሮን እና ሚኬል ካዮዴን እንደ አማራጭ ቀኝ ተከላካይ አድርጎ በቅርበት እየተከታተለ እንደሚገኝ የሚያሳዩ መረጃዎች እየወጡ ነው። ፔድሮ ፖሮ ልምድ አለው፣ እንዲሁ ደግሞ ጥሩ ደግሞ የፈጠራ አቅምም እንዳለው ይነገራል። የፕሪሚየር ሊግ ብቃቱንም በደንብ ያሳየ አይነት ተጫዋች ነው። ካዮዴ በአንጻሩ ወጣት ነው፣ ተሰጥኦ አለው፣ ጉልበት አለውና የነገም ተስፋ ያለው ተጫዋች እንደሆነ በርካቶች ያነሳሉ። ስለዚህ ማንቸስተር ሲቲ ከሁለቱ ተጫዋቾች አንዱን ለማስፈረም ትልቅ ጥረት ያደርጋል ተብሎ ነው የሚታሰበው። ልክ እንደ ጃክ ግሪሊሽ ሁሉ ቲጃኒ ራይንደርስም ጅማሮ በጣም ጥሩ የነበረ ቢሆንም ከፔፕ ጓርዲዮላ ታክቲካዊ ፍላጎቶች ጋር መላመዱ ግን እንቅፋት ሆኖበታል ተብሎ ይገመታል። የፔፕ ጓርዲዮላ አማካይ ክፍል ስርዓትም እጅግ በጣም ዝርዝር ጉዳዮች የበዙበት ነው። ቲያኒ ራይንደርስም የመጣውን ኳስ በነፃነት ይዞ ወደ ማጥቃት በሚሸጋገርበት ወይም ትራንዚሽን ቤዝድ ኤሲ ሚላን ውስጥ ነው በርካቶች የሚያውቁት። በሲቲ ቤት ግን የቦታ ዲሲፕሊንን እንዲሁ ደግሞ ተጭኖ መጫወትን ወይም ፕሬሲንግን፣ የቦታ አጠቃቀምን እንዲሁ ደግሞ ጨዋታን መቼ ማቀዝቀዝ ወይም ማፍጠን እንዳለበትም መማር እንደሚገባው ነው በርካቶች የሚያነሱት። እንግዲህ ይህንን የሲቲ መንገድ ለመላመድ ረጅምና አዝጋሚ የትምህርት ጊዜያቶችን ነው የወሰደበት። ለዛም ነው ወደ ተጠባባቂ ወንበር ወርዶ እንደነበር ይታወሰው። በማሬስካ ስር ግን ምናልባት እድሎችን የሚያገኝበት እድል ይኖራል ተብሎ በርካቶች እየጠበቁ ነው። አሁን ላይም ሶስት ሰዎችን እናንሳ። ኤንዞ ማሬስካ በስራ ዘመናቸው የሚተማመኑባቸውና በተለያዩ ክለቦችም አብረው የሰሩ ስራቸውንም በቅርበት የሚከታተሉ ባለሙያዎች ናቸው። እነዚህ ሶስት ሰዎች አንደኛው ሮቤርቶ ቪቲኤሎ ይባላል። ይህ ሰው የማሬስካ የቅርብ አጋርና የቴክኒክ ስራዎች አስተባባሪ እንደሆነ ይነገራል። የቀድሞው የጣሊያን እግር ኳስ ተጫዋች እንደነበር ይታወቃል። አንድ ተከላካይ ደግሞ በብዙ የጣሊያን ክለቦች ለምሳሌ እነ ፓሌርሞ፣ ቼሴና የምንተጫወተ ጭምር ይነገራል። ከእግር ኳስ ተጫዋችነት ጥሎታ ከወጣ በኋላ በሜዳ ላይ የቴክኒክና ታክቲካል ስልጠናዎችንም በመምራት ረገድ በጣም ልዩ ክህሎት እንዳለው ነው የሚነገረው። የማሬስካ ስታፍ ውስጥም በማሬስካ የቡድን አወቃቀር ውስጥም ረዳት አሰልጣኝ ሆኖ ያገለግላል። በተለይም የማሬስካን የኳስ ቁጥጥርና በሜዳ ላይ አቀማመጥ ወይም ፖዚሽኒንግ የሚባለውን ፍልስፍና ተጫዋቾች እንዲረዱትና በልምምድ ወቅትም እንዲተገብሩት የማድረግ ዋና ኃላፊነት ያለበት ሰው ይሄ እንደሆነ ነው የሚነገረው። ሌላኛው ዊሊ ካቤሌሮ ነው። ይሄ ተጫዋች እንግዲህ እንደምታውቁት ግብ ጠባቂ ነበር። ዊሊ ካቤሌሮ በማንቸስተር ሲቲ በነበረው ቆይታና በግብ ጠባቂነት ልምዱ በደንብ የሚታወቅ አይነት ሰው ነው። ለበርካታ ዓመታት በማንቸስተር ሲቲ፣ ቸልሲና ሳውዝሃምፕተን የተጫወተ እናም የፕሪሚየር ሊግ ድባብ ደግሞ በደንብ የሚያውቅ አይነት ሰው ነው።
የግብ ጠባቂነት ህይወቱን ከጨረሰ በኋላም ወደ አሰልጣኝነት ህይወት የገባው ኤንዞ ማሬስካ ሌስተር ሲቲን ማሰልጠን የጀመረ ጊዜ ነው። እንደ ረዳት አሰልጣኝ ሆኖ ያገለግላል። ነገር ግን በግብ ጠባቂነት ልምድ ስላለው የቡድኑ የኋላ መስመርና የግብ ጠባቂዎች መካከል ያለውን ግንኙነት ለማስተካከል ረገድም ትልቅ ሚና እንዳለው ነው የሚነገረው። ተጫዋቾችን በማነሳሳትና የአሸናፊነት መንፈስንም በመገንባት ወይም ሜንቶርሺፕ የምንለውን ማለት ነው በማድረግም ከፍተኛ ተጽዕኖዎች ያሉት ሰው እንደሆነ ይነገራል። ሌላኛው ሚሼል ነው። ሚሼል የግብ ጠባቂዎች አሰልጣኝ እንደሆነ ይነገራል። በተለይ ያካበቱት ልምድ ከማሬስካ ቡድን እጅግ በጣም ወሳኝ ነው። ከማሬስካ ጋር ከረጅም ጊዜ ጀምሮ አብረው የሰሩ ግብ ጠባቂዎች አሰልጣኝ ሲሆን በጣሊያንና በእንግሊዝ እግር ኳስ ተቋማት ውስጥም ጠለቅ ያለ እውቀት እንዳለው ነው የሚነገረው። የግብ ጠባቂዎችን ቴክኒካል ከማሻሻል ባሻገር ማሬስካ ከሚፈልጉት ኳስን ከኋላ መመስረትን እንዲሁ ፍልስፍና ጋርም ተያይዞ ግብ ጠባቂዎች እንደ ተጨማሪ ተጫዋችም ኳስ ቁጥጥር ስራው ላይ እንዴት መሳተፍ እንዳለባቸው ያሰለጥናል። እንዲሁም የግብ ጠባቂዎች እግርን በመጠቀምም ክህሎትና በጫና ውስጥም ያለውን መረጋጋት በማጎልበት ረገድም የታወቀ ሰው እንደሆነ ጭምር ነው ዘገባዎች እየጠቆሙ እንደሚገኝ መረጃዎቹ እየወጡ የሚገኙት። የሪያል ማድሪድ ጉዳዮችን ደግሞ እናንሳ። ካሬም ቤንዜማ በምርጫ ሂደቱ ላይ ፍሎሬንቲኖ ፔሬዝን እንደሚደግፍ ይፋ አድርጓል። ሰሞኑን በተለይ ከሪያል ማድሪድ ፕሬዝዳንታዊ ምርጫ ጋር በተያያዘ በርከት ያሉ ጉዳዮች እየተነሱ ይገኛሉ። ሁለቱም ኤንሪኬ ሪኬልሜና እንዲሁ ደግሞ የአሁኑ ፕሬዝዳንት ፍሎሬንቲኖ ፔሬዝም የምርጫ ቀስቀሳቸውን እያደረጉ ይገኛሉና በጣም በርከት ያሉ ጉዳዮች እየተነሱ ይገኛሉ። ሰኔ 7 አካባቢ ምርጫው እንደሚደረግ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ኤንሪኬ ሪኬልሜ ይናገራል። ትሮፊዮ ሳንቲያጎ ቤርናቢው ህግን መልሰን ማግኘት እንፈልጋለን ብሏል። በእኔ አሰራር ለአመት የመግቢያ ትኬት የገዙ ሰዎች ጨዋታ ለማየት ባልተመቻቸው ቀንም የገዙትን መቀመጫ ካልተጠቀሙበት በሚቀጥሉት 7 ቀናት ውስጥ 70 በመቶ ጥሬ ገንዘብ ተመላሽ እንዲደረግላቸው ሀሳብ አቀርባለሁ ብሏል በምርጫ ቅስቀሳው ላይ ሲናገርም። ሌላኛው የኔግሬራን ጉዳይ ነው ያነሳው። ባርሴሎና ከሱፐር ሊግ ከወጣበት ጊዜ ጀምሮ ሪያል ማድሪድ ስለዚህ ጉዳይ ሲጨነቅ ቆይቷል። ነገር ግን ድሮም ቢሆን መጨነቅ ነበረበት። በወቅቱ በቂ ጫና ባለማድረጉ አሁን ምናልባት ከቅጣት ነፃ ሊሆኑም ይችላሉ። በሚያሳዝን ሁኔታም ከውጭ ላለን ሰዎች ለብዙዎቻችን የተሰማን ስሜት ይህ ነው ሲልም ነው የተናገረው። በአንጻሩ ፍሎሬንቲኖ ፔሬዝም በርከት ያሉ ጉዳዮችን አንስተዋል። ምንም እንኳን በስልጣን ለ3 ተጨማሪ ዓመታት የመቆየት መብት ቢኖረኝም አሁን ላይ በፍጥነት ለምን ምርጫ እንደጠራሁኝ ዛሬ ያስረዳለሁ። ከጥቂት ወራት በፊት እኔ ላይ ያነጣጠረ ዘመቻ በመክፈት ሪያል ማድሪድን ለማተራመስ የታሰበ የተቀናጀ ነገርም እንደነበር አውቃለሁ ብሏል። ምርጫ ጠርቻለሁ። እናም አሁን ላይ እጩ ማን እንደሆነ ተለይቷል። ማን በክለቡ ላይ እና በእኔ ላይ የተቀነባበረውን ነገርም ሲያካሄድ እንደነበር በሚገባ አውቃለሁ ብሏል። በክለቡ ታሪክ ውስጥ ከነበረው እጅግ የከፋው ዘመን ጀምሮ የነበሩ እነዚያ ሰዎች ናቸው። የራሞን ካልዴሮን ዘመን ከቦርዱ የተወጣጡት እነዚያ ሰዎችም የአባላቱን ሉዓላዊነት የዘረፉ ናቸው። በክለቡ ታሪክ ውስጥም እጅግ የከፋውን ውርደትም የፈጸሙ ናቸው። እነዚህ ሰዎች እዚህ ያሉት ሪያል ማድሪድን ለማዳን አይደለም፣ እዚህ ያሉት በሪያል ማድሪድ ላይ ለመጠቀም ነው ሲልም ጭምር ነው ፍሎሬንቲኖ ፔሬዝ የተናገረው። ህልማችሁን ማሳካት የሚችል ቡድን ለመገንባት በጣም ጠንክረን እየሰራን ነው። እኔ ፕሬዝደንት ሆኜ ከተመረጥኩኝ በዓለም ላይ ያሉ ምርጥ ተጫዋቾች እዚህ ይመጣሉ። ማን ማሻሻል እንዳለበት እናውቃለን። እናም በእነሱ ላይ ደግሞ እየሰራን ነው ሲልም ነው ፍሎሬንቲኖ ፔሬዝ የተናገሩት። እኛ በዓለም ላይ በማህበራዊ ሚዲያ ከ600 ሚሊዮን ተከታዮች በላይ ያለን ብቸኛው የእግር ኳስ ክለብ ነን ብለዋል ፍሎሬንቲኖ ፔሬዝ። እኔ የሪያል ማድሪድ ደጋፊ ነኝ። የሪያል ማድሪድን ለማስተዳደር እንደ ኤንሪኬ ሪኬልሜ ያሉ ሰዎች የሚመጡት ደግሞ ሪያል ማድሪድ ለራሳቸው ጥቅም ሊጠቀሙበት እንጂ ክለቡን ለማገልገል አይደለም ብለዋል ፍሎሬንቲኖ ፔሬዝ ጨምረው ሲናገሩ። ሜሰን ግሪንውድ ወደ ሮማ ሊያመራ ይችላል ተብሏል። ለቻምፒየንስ ሊግ ያለፈው ሮማ ሜሰን ግሪንውድን ከማርሴ ለማስፈረም ኢላማ ማድረጋቸውን የተነገረው። ማርሴ ባለበት የፋይናንስ ሁኔታ ምክንያት ሜሰን ግሪንውድን ክለቡን ሊለቅ እንደሚችል ሲዘገብ ነበር። ማርሴ ተጫዋቹን ለመሸጥ 55 ሚሊዮን ዩሮ ዋጋ ማውጣታቸውን የተነገረው። ሁለቱ ክለቦች ያላቸው ጥሩ ግንኙነት ለዝውውር መነሳሳትም ወይም መሳካትም ሊረዳ እንደሚችል የጣሊያን ጋዜጦች እያስነበቡ ነው። ግሪንውድ የሚሸጥ ከሆነ ማንቸስተር ዩናይትድ ከ40 እስከ 50 በመቶ የሚሆነውን ክፍያ የሚቀበል ይሆናል ተብሎ ይታሰባል። የብራዚል ብሔራዊ ቡድን የመጀመሪያ ስልጠና ክፍለ ጊዜ በጀመረበት ወቅት ኮከብ ተጫዋቹ ኔይማር ጁኒየር ከፍተኛ የህመም ስሜት እንዳጋጠመው ነው የተነገረው። ተጫዋቹ የኤምአርአይ ምርመራ ተደርጎለት ከሆስፒታል ሲወጣ ከፍተኛ ቅሬታና የተስፋ መቁረጥ ስሜት የሚታይበት እንደነበር ነው ግሎቦ ብራዚል መረጃውን ያጋራው። ከጉዳቱ ጋር ተያይዞ በብራዚል ብሔራዊ ቡድንና በሳንቶስ ክለብ መካከልም አለመግባባት ተፈጥሯል። ብራዚል የሳንቶስ ክለብ ስለ ተጫዋቹ የባት ጉዳት ብቻ በመናገር
ዋናና ከባድ የሆኑ የጉዳት ታሪኮቹን ደብቆለታል የሚል እምነት አለው። ኔይማር እስካሁን ድረስ ከዓለም ዋንጫው አስቀድሞ የሚደረጉ 3 የብራዚል የወዳጅነት ጨዋታዎች የሚያመልጠው ሲሆን በአሁኑ ወቅት የተጫዋቹ የጉዳት ሁኔታ እጅግ የተወሳሰበ ደረጃ ላይ እንደሚገኝ ነው የሚያሳዩ መረጃዎች ይፋ የተደረጉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ መረጃዎችን እያካፈልን ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ስለተከታተላችሁኝ ከልብ አድርጌ አመሰገንኩ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።